Vámonos, México, vámonos. Muchas gracias. የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች። የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው። ለምን እንደሆነ ደግሞ ታውቃላችሁ? ይችን አሽቃባጭ ሀገር ለብልበውልናል። ደስ ይላል ነው የምልህ፣ ደስ ይላል። ምንም ኳስ ምንጮት እንኳን አይመስሉም። ይሄንም እንኳን ደግሞ ስራችንን ወሰዳችሁ ምናምን ሊሉ እኮ ነው ደግሞ ሜክሲኮች ልብ አድርገዋቸዋል። በዚህ ወርልድ ካፕ ማን መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው። ቲም እንኳን ባይኖረኛ ሳሩን ነው የምንደግፈው፣ ስቴዲየሙን እንደግፋለን። ኤኒዌይስ ሂሜኔዝ እንግዲህ አስቆጥሯል። የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው። በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር። በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል። ደስ ይላል። ሌትስ ጎ ቫሞስ። ሰላም አመሸህ የጎስት ፋንታዝማ ቤተሰብ፣ ተመልሰናል። ዓለም ዋንጫን ከበር ልናደርግ ነው። ምን ይሄን ቪዲዮ በደንብ ኮፒ ሊንክ አድርገውና ፎሎ አድርገው ይሄን አካውንት ታፈነዷለ ነው። ምን ሜክሲኮ ዛሬ ሳውዝ አፍሪካን ልጥፍማ። እኛ ማን እየደገፍን ይመስላል? ኦፍ ኮርስ ሜክሲኮ ነው። ቪቫ ሜክሲኮ። ገባር ለኛ ኮሬዲ ቦታ ሰይመንላችኋል። የሆነ አደባባይ ምናምን ነገር ድሮ ከኛ ጋር ቀኝ ጊዜ አብሮ የቆሙ ገባር በኃይለ ሥላሴ ጊዜ ታሪክ ላይ ምናምን የተጻፉ ሰዎች ተረዳይ። ሳውዝ አፍሪካኖች ዘመዶቻችን እየገደሉብን የነዛ አድክሞች ባፋና ጎሆም ገባር ለ3 ጌም ጎሆም ነው አድክም ይሆን ካገር ተረዳኝ አይደለ? ቪቫ ሜክሲኮ። ዋካ ብራቸዋለሁ ብላችሁ ሚገርም ሄቷች ሜክሲኮ 2 ሳውዝ አፍሪካ 0። የሚያምር ጨዋታ፣ የሚያምር ኢቬንት ፍሮም ኮካኮላ። በጣም የሚገርም ጨዋታ። 3 ቀይ ካርዶች ናቸው የተመለከትነው ጨዋታው ላይ እንደምታውቁት። እና ሜክሲኮች ኢምፐካብል የሆኑ ፐርፎርማንስ። ኪኖኔስ የሚያውቀዋል አልቃዲሳ ክርስቲያኑ እንደ ስንት ዓመታት ሲያዝግብኝ ነበር። ይሶይ ስናገር ነበር እዛ ቁጭ ብዬ ቀረቀረው ራሱ መጀመሪያ በረከው። ከዛ ራውል ሂሜኔዝ ደገመው። 2-0 ነበር የተጠናቀቀው። ዳኛው በቃ ጭንቅ ውስጥ በይከታው ሳውዝ አፍሪካዎች ፋውል እያበዙ ነበር እንደምታውቁት። ያስቶቅ ነበር ቀይ ካርድ ነበረው ጌሙ። ግን ሳውዝ አፍሪካ ብቻቸውን አይደሉም። ሜክሲኮችን ባለቀ ሰዓት እንግዲህ ኢንቮልቭ እናድርግ ብለው አግኝተው ነበር እንዳየነው። እንግዲህ 2-0 ግን አስጠብቀው ወጥተዋል። ፕሬዲክሽን እንግዲህ 2-0 ብዬ ነበር ከላይ ያደርግላቸዋለሁ ከቻልኩኝ። ጋይስ ዓለም ዋንጫ ጀምሯል። ሙሴ ገስ ያደርጋል። ሜክሲኮ ከሳውዝ አፍሪካ ስለዚህ አይ ቲንክ በጌም ጎል ኢን ላይክ 2-1 ወይ 2-0 በሜክሲኮ ነው። ያ የሚገርም ሄቷቸውን ሳውዝ አፍሪካ ተሳክቶልናል ማለት ነው። ከዚህ በኋላ ደግሞ ላሉት ለሚገራርሙ ዓለም ዋንጫ ጨዋታዎች ለእያንዳንዱ እንገኛለን ስላችሁ ምንም ያለንም ጥርጥር ነው መነግራችሁ። ኤኒዌይስ ግን ቀጣይ እስክንገናኝ እንደተለመደ ዓለም ዋንጫ ምን እንዳያልጣችሁ ምጫ እንዳይረሳ። ይመቻችሁ። የታባሽ እኔ ይኸውልሽ አርሰናል በፒኤስጂ ሲሸነፍ እንዲያረከው የታባሽ እኔ ብችል ቋንቋችሁን ብችልና ማለት ነው ባልኩሽ አንጨከካ ይበልሽ። አረበና 2 ቀይ አይደለም ሁልሽም ቀይ ወጣሽ። የ2026 የዓለም ዋንጫው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ በድል ጀምራለች። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ፋሚሊስቲ በመጀመሪያ የ2022 የኳታር ዓለም ዋንጫን የመጀመሪያውን ጨዋታ የት ነበር ያያችሁት? የእናንተን ኮመንት ላይ ያስቀምጡ። እኔ በእርግጥ ፖሊስ ጣቢያ ነበርኩ የዛኔ ካልተሳሳቱ በኢትዮጵያ 2015 ህዳር 20 ነበር ቀኑ አስታውሳለሁ። ፖሊስ ጣቢያ ነበርኩ የዛኔ ታሰሬ ነበር። እንደውም ቅድም ጨዋታው ከመጀመሩ በፊት ፖስት አድርጌ ነበር እና ፊብ ላይ በሰላም ነው ፖሊስ ጣቢያ ነበርኩ ምን ትሰራለህ ነው ይሉኛል። ዘመድ ጥያቄ ፖሊስ የታመመ ሰው ልጠይቅ ነው እያልኩ ነበር። ዶብር ፕሌን አንዳንድ ሰዎች ጥያቄያቸው በጣም ይገርምኛል። ግን እስቲ እናንተ የት ነበራችሁ የዛኔ 2015 ላይ የኳታር የዓለም ዋንጫ ጨዋታ የመጀመሪያ ጨዋታ የት ነበር ያያችሁት? ሆላንድ ከኳታር ነበር የዛኔ። የዛሬው ጨዋታ የት አያችሁት? ጨዋታው እንግዲህ በሜክሲኮ 2-0 ተጠናቋል። ደቡብ አፍሪካ ከረጅም ጊዜ በኋላ ወደ ዓለም ዋንጫ ብትመለስም የመጀመሪያውን ጨዋታ በሽንፈት ጀምራለች። ያን ያህል ማራኪ ነው የሚባል ጨዋታ አልነበረም። ለሜክሲኮዎች ግን በራሳቸው ሀገር ስለሆነ ድሉ ደስ የሚያሳይ ነበር። እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ ፌሊሲታሲዮኔስ ቫሞስ ሜክሲኮ ቫሞስ ራውል ሂሜኔዝ የታባሽ ይኸው ንጹህ ዜጋ ላይ ስትራጪ ስትዋጊ ምናምን ቆየሽ። በአንድ ጨዋታ 2 ቀይ ያየሽ። እኔ የሜክሲኮ ቀይ እንዴት እንደሰጠ አላውቅም። ዳኛው አያሳምንም። ሁለቱ ግልጽ ነው። ያ ጭራሽ ተማታ ለምዶ ነው። ምን ያርግ? ቋጥሬብሻለሁ ግን ጨዋታው አይነፋም። የዓለም ዋንጫ የመጀመሪያ ጨዋታ እንደዚህ ባይሆን አሪፍ ነበር፣ ግን ኖርማል ነው።
የዓለም ዋንጫ የ2026 የመጀመሪያው የመክፈቻ ጨዋታ ሜክሲኮ ከሳውዝ አፍሪካ 2-0 በሆነ ውጤት ሜክሲኮ አሸንፋለች ማለት ነው። አቤት በስመ አብ! 3 ቀይ ካርድ ገና በመጀመሪያው ጨዋታ። ምን ጉድ ናችሁ? እንዲያው ተደባደባችሁ ነው ወይስ ተጫወታችሁ የምንለው? አቤት አቤት አቤት! ለማንኛውም ማለት ነው ሜክሲኮ ጥሩ ውጤት ይዛ ወጣለች ማለት ነው። ያው ደመቅ ያለ ጨዋታ ነበር፣ ግን የሆነ በቃ ድባቡ ነው እንጂ ጨዋታው ብዙም አይማርክም። ሜክሲኮ 2-0 በሆነ ውጤት አሸንፋለች። ጀለስም አግብታለች እቺ እንግሊዟ። ለማንኛውም ይመቻችሁ። ሼር፣ ላይክ፣ ሪፖስት ይደረግ። አሜሪካ ምድር ላይ ውብ እግር ኳስ እና ይሆን ይመቻችሁ። ለማንኛውም የ2026 የዓለም ዋንጫ የመጀመሪያው ጨዋታ እንግዲህ 2 ጎሎችን አስመልክቶን 3 ቀይ ካርዶችን አስመልክቶን የራውል ሄሜኔዝ እንባን አስመልክቶን እንግዲህ ጨዋታው ተጠናቀቀ። 2-0 በሆነ ውጤት ሜክሲካኖች እንግዲህ ሳውዝ አፍሪካን አሸንፈው ጨዋታቸው ተጠናቋል ነው የምላችሁ። ራውል ሄሜኔዝን ያስለቀሰው ነገር ምንድነው? ሁላችሁም እንደምታስታውሱት በ2020 ነበር እንግዲህ ራውል ሄሜኔዝ በጣም ከባድ የሚባል የጭንቅላት ጉዳት እንግዲህ በጨዋታ ላይ ያጋጠመውና ይሄንን ጨዋታ እንግዲህ እንደምታስታውሱት በጣም አሰቃቂ የሚባል አደጋ ነበረ የደረሰበት። ታዲያ ከዚህ ጨዋታ በኋላ እንግዲህ ዶክተሮች መትረፉ ራሱ ተአምር ነው ሲሉ ነበረ። ከ9 ወራት የጉዳት ማገገሚያ ጊዜ በኋላ እንግዲህ ድጋሚ መጫወት ችሎ ዛሬ ለመጀመሪያ ጊዜ በደጋፊው ፊት ለሀገሩ ሜክሲኮ የመጀመሪያውን የዓለም ዋንጫ ጎል ማስቆጠር ችሏል ማለት ነው። ታዲያ እንዴት አያለቅስ? አመል አይለቅም እኮ የምሬን የምላችሁ አመል አይለቅም። አንዴ ካለባችሁ መማታት ምናምን አመል ካለባችሁ አይለቃችሁ። ሜዳም ድረስ ተከትሏችሁ ይመጣና 2 ቀይ ካርድ ያሳያችኋል። ኤኒዌይስ ሳውዝ አፍሪካዎች ይወላችሁ በዛሬው ጨዋታ እኔ በታሪክ በመክፈቻ ጨዋታ አግሬሲቭ ባልሆነ እግር ኳስ ውስጥ እንዲህ አይነት ሎ ቴምፖ ባለው ኢንቴንሲቲው ዝቅ ባለ ጨዋታ ውስጥ 2 ቀይ ካርድ ያየ የመጀመሪያው ቡድን ለኔ ሳውዝ አፍሪካ ነው። አሁን ይህንን ጨዋታ ላየው በአጠቃላይ 3 ቀይ ካርድ ተመዞበታል ሲባል በቃ ሁለቱም የኔዘርላንድና የአርጀንቲናን የዓለም ዋንጫ ጨዋታ የደገሙት ነው የሚመስለው። ሲቶሌና ዝዋኔ ግን ይወላችሁ ያዛረገው ተጫዋቾቹን ረገጥ አደረጓቸው። ከዛ በኋላ በቀይ ካርድ ወጡ። ኤኒዌይስ የራሳችን የአፍሪካ ሀገር ሆና ይወላችሁ እንዲህ አይነት ሬጅ ቤት ምናምን ደስ አይልም። ነገር ግን ካደረጉት ነገር አንጻር ይሄ ፖለቲካና እግር ኳስ ምናምን የሚል ሰው አለ። ይሄ ፖለቲካ ሂዩማኒቲ ነው። ሂዩማኒቲና ፖለቲካ የተለያዩ ሁለት ነገሮች ናቸው። እነሱ መጀመሪያ ያወቁ እንዲህ የምትሉ ሰዎች ማለት ነው። እኔ እንደውም ፖለቲካና እግር ኳስን የምጠላ ሰው ነኝ። እኔ በጣም ነው የምጠላው ይወላችሁ። ነገር ግን ይሄ ሂዩማኒቲ ቨርስስ ኤኒዌይስ 3 ቀይ ካርድ በአንድ ጨዋታ አግሬሲቭ ባልሆነ እግር ኳስ ጨዋታውን ምናልባት 90 ደቂቃውን ላላየው ሰው በጣም አደገኛ ጌም ነው የሚመስለው። ኤኒዌይስ ሳውዝ አፍሪካ 2-0 ተሸንፋለች። ሐሳባችሁን እንደ መጀመሪያ ጨዋታ እንዴት አያችሁት? ወርልድ ካፕ ኮሜንት ሴክሽን ላይ ቁጭ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። አቦ አፍሪካውያን እንኳን ደስ አላችሁ። ይኸውላችሁ የዓለም ዋንጫ ገና ከመጀመሩ ሜክሲኮ ቀድሰዋለች። እንደዚህ ማለት ነው። ይኸውላችሁ ሳውዝ አፍሪካን ሂጂ ከዚህ ብላ አባራታለች 2-0 ማለት ነው። አፍሪካዎች በሚያስጠላ ምንም ኢነርጂ በሌለው ዜሮ በሆነ ኢነርጂ ተባረው ወጥተዋል ማለት ነው። ለማንኛውም እንግዲህ እኔ አይመለከተኝም፣ ጥጌን ይዤ ነው ማየው። በዚህ በዓለም ዋንጫ ግን ማለት ነው አንድ የኔ የክለብ ተጫዋች ተጎዳ በሉና እንዲህ ነው ማጣፋችሁ። እሺ እኔ እንደዚህ አይነት ነገር አይመቸኝም። ቁሌታማ ሳውዝ አፍሪካ በአዘጋጇ ሜክሲኮ 2-0 ተቆላች። የፈለግነው ነገርም በስተመጨረሻ ሆነ። ገና በመጀመሪያ ጨዋታቸው 2 ቀይ ካርድ በሉ። ከረፍት በኋላ 2 ቀይ ካርድ ዳኛው ሳበላቸው። አይቅናችሁ፣ ሁሉም አፍሪካን የረገማችሁ አይቅናችሁ። እስከ መጨረሻው ከምድባችሁ አትለፉ። ቢስሚላይ አፍሪካ ግን እንዲህ መቋጠር ከቻላችሁ አርሰናል ዋንጫ እስኪበላ እናንተ የት ነበራችሁ ሁላችሁም? ኧረ ተው በእናታችሁ። ብቻ ደስ ይላል። ሜክሲኮ 2-0 እየመራ ነው። 80 ደቂቃ ደርሷል። 2 ቀይ ካርድ ሳብ ተደርጎለታል። ይመቸው። ዛሬ አባት ሀገራችን ሳውዝ አፍሪካ በሜክሲኮ 2-0 በውጤት ተሸንፋለች። እንግዲህ ምንም ማድረግ አይቻልም። ወርልድ ካፕ በመጀመሪያው ነው 2 ጎል 2 ቀይ ካርድ አይታለች ሀገራችን ሳውዝ አፍሪካ። በዚህ በጣም አዝነናል። ለተፈጠረው ነገር ሁሉ አም ሶ ሶሪ ሳውዝ አፍሪካ ፒፕል። ምንም ማድረግ አይቻልም። ያው ተሰጥቶሻል። የኛ እንትን ነው እኛ በእኛ ለሲሽሩብን እኮ ነው። ትንሽ ነው ምክንያት ሲያገኙ አሁን ለምሳሌ ዛሬ በወርልድ ካፕ በሜክሲኮ ተሰጥቷታል አይደል? ስለተሸነፉ ብቻ አሁን መጥቶ በስድስተኛው ላይ ያው ነገር ይላሉ። ይሄን ነው የሚፈራው። ብቻ እኔ ከዚህ በላይ ማውራት አልፈልግም። ይሄንን ደግሞ ትራንስሌት አድርጎ መነግራቸው ሰው ነው ለራሴ ይፈራሉ።
በለው የዓለም ዋንጫው እንግዲህ በቀይ ካርዶች ታጅቦ እነሆ መክፈቻውን አድርጓል። ሜክሲኮ እንግዲህ ካዘጋጅ ሀገሮች መካከል አንዷ እንደሆነች ይታወቃል። በዚህም በግሩፕ ኤ የመጀመሪያ የ2026 የዓለም ዋንጫ ጨዋታ ደቡብ አፍሪካን 2-0 ማሸነፍ ችላ በምድብ ኤ 3 ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ ችላለች ማለት ነው። በዚህ ጨዋታ ላይ ሁለቱን ጎሎች ኩዌኔኑስ እንዲሁም ደግሞ ራውል ሂሚኒዝ ለሜክሲኮች ማስቆጠር ችለዋል። ውጤቱ አይገባቸው ማለት አይቻልም። በጣም ጥሩ ተንቀሳቅሰው ነበር ጨዋታ ላይ። በተለይም ደግሞ ሁለተኛው የሂሚኒዝ ጎል ሲቆጠር የነበራቸው ትራንዚሽን በጣም አስደናቂ ነበረ። በዚህ ጨዋታ ላይ 3 ቀይ ካርዶችን ነበር የተመለከተነው። ሁለቱም በደቡብ አፍሪካ በኩል እንዲሁም ደግሞ አንዷን በሜክሲኮ በኩል ነበረ የተመለከተነው። ኤኒዌይ እንደ መክፈቻ ጨዋታ ቆንጆ የሚባል አይነት ጨዋታ ነበረ ማለት ይቻላል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ሰበር መረጃን እነሆኝ። ሳውዝ አፍሪካ ሆይ ሀገሬን ልቀቁ ብለሽ አመፅ ከምታስነሺ ብሔራዊ ቡድንሽን አታሰለጥኝም? ይህ መረጃ ልንገራችሁ፣ ሼር አድርጉት። ዓለም ዋንጫ መክፈቻው እንግዲህ ሜክሲኮ 2 ደቡብ አፍሪካ 0 ሆኖ ተጠናቋል። የ26ቱ ዓለም ዋንጫ በሜክሲኮ ስታዲየም በታላቅ ድምቀት ተጀምሯል። ጨዋታው በጎል ብቻ ሳይሆን በቀይ ካርድ ናዳም የተሞላ እጅግ አስደናቂ የሆነ ኳስ ነበር። እንግዲህ የጎል ማጠቃለያው በ8ኛ ደቂቃ ላይ ጁሊያን ኩኖንስ ለሜክሲኮ የመጀመሪያውን ቀደምት ጎል አስቆጥሯል። ሁለተኛውን ጎል 16ኛ ደቂቃ ላይ ራውል ሁለተኛውን ጎል በማስቆጠር እንግዲህ ጨዋታውን ይበልጥ አሳምሮታል። የጨዋታው ትኩሳት 3 ቀይ ካርዶች ታይቶበታል። ጨዋታው በሁለተኛ አጋማሽ እጅግ የጦፈ ፉክክር ስላሳየ ዳኛው እንግዲህ 3 ቀይ ካርዶችን ለመምዘዝ ተገዷል። ለደቡብ አፍሪካ 2 ቀይ ካርድ 49ኛ ደቂቃ ላይ ያያ ሲቶሌ የሚባል ተጫዋች በቀይ ካርድ ከሜዳ ወጥቷል። 83ኛ ደቂቃ ላይ ቲምባ ዟና የሚባል የሳውዝ አፍሪካ ተጫዋች በቫር ቼክ ተለይቶ ሁለተኛውን ቀይ ካርድ አግኝቶ ከሜዳ ወጥቷል። ሳውዝ አፍሪካ 9 ተጫዋች ማለት በሰዓት ማለት ነው። ለሜክሲኮ 1 ቀይ ካርድ ተሰጥቷል። 91ኛ ደቂቃ ላይ ሴሳር ሞንቴስ በጭማሪው ደቂቃ ላይ ቀይ ካርድ በማየት ከሜዳ ሰላምቷል። ባጭሩ ሜክሲኮ በታሪክ ማስታወሻው የ2010ን የአቻ ውጤት በመቀየር ዘንድሮ በገዛ ሜዳው ደቡብ አፍሪካን 2-0 በሆነ ውጤት አሸንፏል ማለት ነው። 3 ነጥብ አግኝቷል በዚህ ውጤት። እንዴት የሜክሲኮንና የሳውዝ አፍሪካን የዓለም ዋንጫ የመክፈቻ ጨዋታን መላው አፍሪካውያን ሜክሲኮን እንደሚደግፉ ነግሬያችሁ እናንተ ሙሉ ለሙሉ በሚባል ደረጃ በኮመንት ላይ ሜክሲኮን እንደምትደግፉ ገልጻችሁልኝ የነበረ ሲሆን እነሆ ቋጠራችሁ ተሳክቶ ሜክሲኮ 2-0 ሳውዝ አፍሪካን አሸንፏል። የሜክሲኮን የማሸነፊያ ግቦች ኩዌኔኖስና ሂሚኔዝ ከመረብ ያሳረፉ ሲሆን ይህንን ተከትሎም ኩዌኔኖስ የ2026 የፊፋ ዓለም ዋንጫ የመጀመሪያ ግብ አስቆጣሪ በመሆን ስሙን በታሪክ መዝገብ ላይ ጽፏል። አስገራሚው ነገር ደግሞ በጨዋታው ላይ 3 ቀይ ካርድ የተመዘገበ ሲሆን የደቡብ አፍሪካ ብሔራዊ ቡድን 2 ተጫዋቾች እንዲሁም የሜክሲኮ ብሔራዊ ቡድን 1 ተጫዋች በቀይ ካርድ ከሜዳውም ተሰናብተዋል።